ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ሲቲ ስካን እና ኤምአርአይ ልዩነታቸውን እንደ ሐኪም ለእኛ የሚሰጡትን ልዩነት እንደ ታካሚ ደግሞ ልዩነታቸውን አብራራላችኋለሁ። ሁለቱም እንግዲህ ለአእምሮ ሕክምና እንደየአስፈላጊነቱ ልንጠቀምባቸው እንችላለን። አእምሮ ውስጥ ያሉትን መዋቅራዊ ችግሮች ስትራክቸራል የሆኑ ችግሮች ካሉ ለመለየት ያግዙናል። ሁለቱም ልክ እንደ ብሪክ ኦቨን ፒዛ ነው የሚሰሩት። ልክ የሆነ ብሪክ ኦቨን ፒዛ ላይ በጡብ የተሰራ እንደ ግድግዳ መሰል አለ። ከዛ ደግሞ ክብ ክፍተት አለ። እሱ ላይ በአትራ ላሜራው ላይ ፒዛው ዳቦ ምናምን ይደረግና ይገባል። ከዛ ከተወሰነ ጊዜ በኋላ ይወጣል። የኤምአርአይም ሲቲ ስካንም በአብዛኛው አራት ማዕዘን የሆነ እንደ ሳጥን የመሰለ ነገር አለ። ከዛ መሀሉ ላይ ቱቦ አለ። ታካሚዎች በአትራ ላሜራ ላይ ሳይሆን የኤምአርአይ ቴብል ነው የሚባለው ወይም የሲቲ ስካን ቴብል ጠረጴዛው ላይ ተኛሉ፣ ይገባሉ፣ ተነስተው ሲጨርሱ ይወጣሉ። ሲቲ ስካን እና ኤምአርአይ ግን መሰረታዊ የሆኑ ልዩነቶች አላቸው። መጀመሪያ እንደ ሐኪም ያላቸውን ልዩነቶች ላብራራላችሁ። ሲቲ ስካን በንጽጽር አጥንት ላይ ችግሮች ካሉ በደንብ አድርጎ ያሳየናል። ስለዚህ በጣም አሪፍ ነው። ነገር ግን አንዳንድ ጊዜ አሁን ደም መፍሰስም ካለ ሲቲ ስካን በደንብ ያሳያል፣ ችግር የለው። ግን ሶፍት ቲሹስ ምንላቸው አሉ። ውስጥ ላይ አእምሮ ላይ ዋይት ማተር ላይ ችግር ካለ ሶፍት ቲሹስ ላይ እንግዲህ ኢንፍላሜሽን በአማርኛ ብግነት ነው የሚባለው። ኢንፌክሽን ካለ በፈንገስ፣ ባክቴሪያ፣ ቫይረስ ከዛ ደግሞ የተለያዩ እጢዎች ካንሰርም ቢሆኑ ካንሰርም ባይሆኑ እነዚህን ግን ሲቲ ስካን ላይ ከማየት ይልቅ ኤምአርአይ የተሻለ በጥራት ያሳየናል። ሪዞሉሽኑ ከፍ ያለ ነው። ስለዚህ ኤምአርአይ ሶፍት ቲሹስ ላይ ሲሆን የተሻለ ብልጫ አለው። ሌላኛው ከፍጥነት አንጻር ስናየው ሲቲ ስካን ገብቶ እንደ ፎቶ ቀጭ ተደርጎ መውጣት ነው። ብዙ ደቂቃ አይፈጅም። 1 ደቂቃ ምናምን ቢሆን ነው። ኤምአርአይ ግን እስከ 20 ደቂቃ ድረስ እዛ ውስጥ መቆየት ሊያስፈልግ ይችላል። ስለዚህ ለምሳሌ ስትሮክ ያለው ሰው ቶሎ መድኃኒት ለመጀመርና ላለመጀመር ደም ፈሷል ወይስ አልፈሰሰ የሚለው ወሳኝ የሆነ ጥያቄ ነው። ስለዚህ ገና ኤምአርአይ ምናምን ጊዜ ይወስዳል። ሲቲ ስካኑን ይነሳል። ከዛ በኋላ በሲቲ ስካን ውጤት መሰረት አስፈላጊው ሕክምና ሊያገኝ ይችላል ማለት ነው። ከታካሚዎች አንጻር ስንመለከተው እንግዲህ ሲቲ ስካን ቶሎ ስለሆነ ብዙ ሰዎችን አያስጨንቅም። ከዛ ደግሞ ቱቦ በንጽጽር ሰፋ ያለ ነው። ኤምአርአይ ሲሆን ጠበብ ያለ ነው። እስከ 20 ደቂቃ ምናምን ሰዎች እዛ ውስጥ መቆየት ሊኖርባቸው ይችላል። ከዛ ደግሞ ኤምአርአይ ሲሆን ማግኔቲክ እንትኑ ድምፅ ያወጣል። ልክ እንደ እንጨት መሰንጥቀን ሚል አይነት ድምፅ ይፈጥራል እና በጠባብ ቦታ ውስጥ ለ20 ደቂቃ እንደዛ ድምፅ ሲፈጠር አንዳንድ ሰዎች ይረበሻሉ። ከዛ ከተንቀሳቀሱ ደግሞ ምስሉ ብዥ ብዥ ያለ ይሆናል። አርቲፋክት እንለዋለን። ልክ ፎቶ ስታነሱ አሁን ሰዎች ከተንቀሳቀሱ ምስሉ ጥራት አይኖርም። ወይም የሚያነሳው ሰውዬ ከተንቀሳቀሰ ብዥ ብዥ እንደሚለው ማለት ነው። ስለዚህ አንዳንድ ሰዎች ላይ ኤምአርአይ አስቸጋሪ ሊሆን ይችላል። ለምሳሌ ዴሊሬስ የሆኑ ሰዎች ላይ እንደዚህ ጠባብ ቦታው ሲገቡ የሚፈሩ ሰዎች አሉ። ክላስትሮፎቢክ የሆኑ ሰዎች እነሱ ላይ አስቸጋሪ ሊሆን ይችላል ማለት ነው። ከዛ ለታካሚ ደግሞ ሌላኛው ልዩነታቸው ዋጋ ነው። ሲቲ ስካን በንጽጽር ከኤምአርአይ ዋጋው የቀነሰ ነው። ኤምአርአይ በንጽጽር ከፍ ያለ ዋጋ አለው። መጨረሻ ላይ አንድ ልዩነታቸው ምንድን ነው? ሲቲ ስካን ላይ አዮናይዚንግ ራዲዬሽን ነው፣ ጨረር ነው የምንጠቀመው። ስለዚህ ደጋግሞ አንድ ሰው ከተነሳ አንዴ ሁለቴ ምንም አይደለም፣ ግን ደጋግሞ ከተነሳ ጨረሩ ራሱ ሌላ ችግር ሊያስከትልበት ይችላል። ኤምአርአይን ስንወስድ ግን ማግኔት ነው፣ ምንም ችግር የለውም። ደጋግሞም አንድ ሰው ኤምአርአይ ቢነሳ ምንም ችግር የለውም። ለዛሬ እንግዲህ ይዤላችሁ የመጣሁት በሲቲ ስካን እና በኤምአርአይ መካከል ያለውን ልዩነት ነው። ይህን ቪዲዮ ብዙ ሰዎች ጋር እንዲደርስ ኮፒ ሊንክ፣ ሪፖስት አድርጉ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።